አንቲ ነው የምታምረው። አናምረው አንቲ ነው የምታምረው። እና ለማንኛውም እንደውላችኋለን። እሺ ማለት ነው ይሆንላችሁ። ይዘልት ነው ሲሄዱም አንድ ላይ ሲመጡም አንድ ላይ አንዱ ብቻ እንዳላይ ተለያይተው እንዳነ ይመቻችሁ። ባይ እኛም እንወዳችኋለን። አንድ ላይ ሲመጡም አንድ ላይ አንዱን ብቻ እንዳላይ ሲተኙም አንድ ላይ ሲነሱም አንድ ላይ ሲለያዩ እንዳላይ በላሸት ይመስለኛል ማለት ነው። እና ዛሬ ቢያንስ ታናቸዋል። ሁለቱንም ደግሞ ስናገኛቸው እንደዚህ አይነት ነገር በማላቸው ከዚህ በኋላ እንዳይፈጠርና ጥንቃቄ እንዲያደርጉ በሀሰተኛ መረጃ ምናምን ነገር የሚመጡ ነገሮች አሉ። ያን ነገር ውሸት እንደሆነ እሷም እንድታምን ይፈልጋሉ። እርግጠኛ ነኝ እንደዚህ አይነት ነገር ይፈጠር አይመስለኝም። ከዛ ሲቀጥል እሷም ያለችበት ሙድ የሆነ ነገር ከተባለች ይደብራታል። በሱ የመጣ ነገር ደግሞ ታውቀዋለች እንዴት እንደሚደብራት እና ደስተኛ ሆና አላየኋትም። በዛን ብናገኛት ደስ ይለኛል ብዬ አስባለሁ። እንት ያለች ማለት ነው። ማታ ከኔ ጋር አንድ ላይ ነበረ። እኔ አልሰማውም ነበር ይህን ነገር ጭራሽ ቪዲዮ ምናምን አላየውም ነበር። እንደ አጋጣሚ ደወለችልኝ። ቤት ስሄድ በቃ ደስተኛ አይደለችም። በጣም እያለቀሰች ነው። አዳሯን ነው ምልክ የምር አልተኛንም እስከ 1 ሰዓት ምናምን በቃ እያለቀሰች እውነት ለመናገር ማለት ነው። እና ካጠፋውም በጣም ይቅርታ ጠይቃታለሁ። ከዛም በላይ ደግሞ ትክክለኛ ባልሆነ መረጃ ነው ነገሮች እንትን ያሉት ማለት ነው። ስለዚህ አሁን ትናንትና በምን አይነት መንገድ እንደማውረግ ግራ ገባኝ። የሆነ ድፍረት አይሆንብኝና ሚኪ ደውዬ ሁላ በቃ እንድታወራት ምናምን ልጠይቅህ ነበር ለአንተም ማለት ነው። እና በደንብ ሰላማት ሰላም ወይ አጠገቡ ካላመንሽው ብዙ ነገር ነው የሚበላሽው። ምክንያቱም ባለመተማመን ብዙ ነገር እንደሚበላሽ ሁላችንም የምናውቀው ነገር ነው። ካመንሽው ማንም ሰው ቢያወራ ማንም ሰው ቢል ምንም የሚለው ወሬ ማለት ነው። በጓደኞች ወይ በእህቶች በእኛ ምናምን አይደለም የመጣው። አንቺን ከሱ ለማለያየት ከሱ ለማራራቅ በሚፈልግ ሰው ነው ይህንን ነገር የመጣው እና ይህንን ነገር አምነሽ አንቺ ራሱ መቀበልሽ በጣም ነው የሚያስደብረው። ገብቶሻል? አንቺ ደግሞ እንደታረጊ ችግር በጣም ነው የሚያስደብረው። ስለዚህ አሁንም ቢሆን ሁሉም ነገር እኛን ለማጣላት ለማለያየት የተፈጠረ ነገር እንጂ ምንም ነገር ኖሮ ወይንም እርግጠኛ ሆነው አይደለም። ሁሉንም ነገር ታየውና እኔና አንቺ ነን አብረን መሆን ያለብን ማለት ነው። እነሱም አሁን ላይ አብረው ነው የመጡት። ከዚህ በፊት ብዙ ጊዜ ነግሬሻለሁኝ በጣም ብዙ ነገር እንደሚመጡባችሁ እና ይህንን ነገር ደግሞ ተቋቁመሽ ማለፍ እንዳለብሽ ነግሬሻለሁ። እና ደግሞ ከማትጠብቂያቸው ሰዎች ከማታውቂያቸው ሰዎች ነው እንደዚህ አይነት ነገሮች እየመጡ ያሉት። ስለኝ ነው ያልኩበት ምክንያት እኔ እርግጠኛ ስለሆንኩ 100% እርግጠኛ የሆንክበትን ነገር ለመልፋት አትሄድም አይደለ? ከበለጠ በመርመር ወረቀት አምጪልኝ ነው ያልኳት ለሷም ቢሆን ማለት ነው። እና በዚህ ታይም ደግሞ እውነቱን ስናገር ማለት ነው ሚኪ በቃ እኔ እና እሷን ለማጣላት ለማለያየት ብዙ ነገር እየተሞከረ እየተጣራ ነው ያለው። በዚህ ሰዓት አይኔን አንድ አድርጋ ከኔ ጎን ካልሆነች ሄርሜላ በጣም ብዙ ነገሮች ሊፈጠሩ ይችላሉ። ከዚህ የባሰ ነገር እኮ ሊመጣ ይችላል። ነገ ከነገ ወዲያ ማናቅ ያለ ውዶቼ እንግዲህ አብርሽና ሄርሜላ ታርቋል ማለት ነው። እንግዲህ ተንበርክኮ ይቅርታ ጠይቋል። ፍቅር ያሸንፋል። ምንም ማድረግ አይቻልም። ልጅቷ እኮ የፍቅር እናት ናት ጋይስ። ምንም ማድረግ አይቻልም። ሴክስ የሆነች ልጅ እኮ ናት። አብርሽ ማናት እቺን የመሰለች መቶ ማይችልም ጋይስ። ምን ሆናችሁ ነው? እና ለማንኛውም ታርቋል። እንኳን ደስ አላችሁ የሄርሜላ የልጅቷ ማለት ነው የሞዴላ ማለት ነው ልጆች ማለት ነው። እንግዲህ ታርቋል ማለት ነው። እና ውዶቼ ታርቋል ማለት ነው። እንግዲህ አብርሽ ይቅርታ ብሏል። እንግዲህ እኔ ማመን አለብሽ ግን አብርሽዬ ማለት ነው ሁሌ አንድ ነገር ጥያቄ አለኝ። ሁሌ በራስህ መንገድ ምንድነው መጨረስ አትፈልጊም? ሰው ማጋጋት ትፈልጋለህ። በራስህ እኮ ማሳመን ትችላለህ። ለምንድነው ሁሌ በህይወትህ ሰው የምታስገባ? አራተኛ ሶስተኛ ማስገባት ለምን አስፈለገ ነው ጥያቄ ነው። ለማንኛውም ሄርሜላዬ እንግዲህ እውነት አምሮባታል ባይዘዊ ማለት ነው። እንግዲህ በዛ ደግሞ ያለቀሰ ነው ማነው ደስታችን። በዚህ ደግሞ አብርሽ እንግዲህ ሄርሜላን ይቅርታ ጠይቋት እንግዲህ ይዟት ሄደ ጋይስ፣ ይዟት ሄደ። ተንበረከከ ግን ለምንድን ነው
አቤት አቤት ፍቅር ያሸንፋል። ግን ጋይዝ አንበረከከችው ሄርሜላ ለምስሽ አይማርም። በፍቅር ልጁን ጠባርክሽው እንክብካቤሽ እኮ የሌለኝ ነው በነገራችን ላይ እና እውነት ደስ ይላል። ስለታረቃችሁ ደስ ብሎኛል። እንኳን ደስ አላችሁ። ተጣልተዋል ብላችሁ ደግሞ ደስ ያላችሁም አላችሁ። ማይ ጋድ እና እንግዲህ ፍቅር ያሸንፋል። አብርሽ እንግዲህ ለሩታ እንኳን ክብር አልሰጣትም እንደዚህ። በነገራችን ላይ ክብር ለሚገባ ሰው ክብር ይሰጣል። ታውቃላችሁ አይደለ? አው ክብር ስላላት ለሱ ክብር ስላላት ለቤተሰቡ ለራሷ ቤተሰብ ክብር አላት ሄርሜላ። እውነት አነጋገራ ደስ ይላል። በቃ ለሚዲያ የሚመጠን ወሬ ነው ካወራች ራሱና ኤንዌስ ስለታረቃችሁ ደስ ብሎናል። እንግዲህ ሩታዬ በምንድን ነው የምትመጪ ደግሞ ዛሬ? በምንድን ነው የምትመጪ? እንግዲህ ደስታ ራሱ አላረገዘችም ብሏል አብርሽም። ራሴን አውቃለሁ ምንም ነገር አልተፈጠረም። ቢፈጠር ራሱ ሄጀሽ አረጋገጭ። አሁን ሞኝ ነው አብርሽ ማለት ነው። ሐኪም ቤት ተነጋግራ ብታመጣስ ወረቀት ምን ታውቃለህ?